አልሞተችም ገና ቃል ኪዳን ተረጋጊ ቆይ ስነስርዓት ይኖር ቆይ ተረጋጊ እናት አልሞተችም ቆይ ያዛት ተረጋጊ ቃል ኪዳን አልሞተችም ገባ በሚገርም ሁኔታ መቃብር ቦታ ውስጥ ሄደናል መቃብር እስከ መቆፈር ደረጃ ያደረሰ ብዙ ነገሮች ተፈጥሯል መረጃ በሰጡን መሰረት እዚህ ቤት እንገኛለን አሁን እዚህ ቤት የምንገኘው ከአንድ ሴትዮ ጋር ነው እስኪ ምንድነው ሴትዮ ለምንድነው እዛ መቃብር ቦታ ውስጥ የተደጋገመች መስል የምትሄደው ተረጋጊ ተረጋጊ ማይከኑ መተቸም ስማ ዞሮታል የቀረኝ ንብረት ይሄ ቤት ብቻ ነበር እና ብዙ ጊዜ ለማስወጣት እኔን ይጠራል ብቻ ብዙ ነገር ያደርግብኛል በቃ ምሰራቸው ስራዎች እንዳለ ይበላሽብኛል በየወጣው በቃ መንገዴ እንዳለ ዘግቶታል በቃ ጠላት ማለት ነው ምንድነው የምትፈልገው እዚህ ቤት ለምን አትሆኝም ግን ምንድነው የምትፈልገው ይኸውልህ እናቴ እዚህ ቤት የሆኑ ወንድም እናት ነኝ የሚሉ ግለሰቦች መጡ ይዘዋት ወጡ ከዛ በኋላ አልተመለሰችም ከዛ በኋላ አንተ መጥተህ እናትሽ ሞታለች ብለሃታል ስለዚህ እናቷ አልሞተችም ማለት ነው እዚህ ግለሰብ ለዛም አልሞተችም እያለች ያለችው አይደል ተከታተያቸው አልደርስባቸው በቃ እኔና እሱ በስልክ ነው የምንገናኘው በቃ ሌላ ግንኙነት የለንም ስለዚህ ስልኩን ሰጣናለ ማለት ነው ለምንድን የተቀበረ ሰው ድጋሚ ቆፍረ የምናወጣው ለምንድን ነው በቃ እርሜ ማውጣት ፈልገ ሞታለች እያልከኝ ከምታሰቃይ እርሜን አውጣለሁ ደግሞ አልሞተችም እርግጠኛ ነኝ ከዚህ በፊትም እንደዚህ ስለ እምቢ ብለኛ ነበር ዛሬ እርሜን አይደል እውነት እሷ ሞታ ከሆነ ማየት ፈልጋለሁ ስለዚህ ተወስደናል ማለት ነው ተነስ ይዘንድ ሂድ ነይድ ሞታለች እኮ አይደል እኮ ተነስና ሞታለች እናቴ ነይድ ተቀብራለች ብላል አይደል ና ይዘንድ እችሪ ሳታቅ እንዴት ነው እችሪ ሴትዮ የተቀበረችው የተባለው ነበረች አይደል እንዴ በቃ መሄድ አልነበርኩም እናቴ አልነበርኩም እናቴ አልሞተችም በቃ እሷ ሲነገራ ደንግጣ ስለነበር ራሷን ስታ ነበር ራሴ ይዛትኩኝ እናቴን ፍለጋ ላይ ነበርኩ አቢስ ጠብቃት አልመጣችም ወጣ ስለዚህ ሰዎች እንዳለ ጎረቤት ጥቁር ለብሳችሁ ጠበቃችሁ ድራማዎችን ሰራችሁ እናቴ ደግሞ አልሞተችም ብዬ አባረርኳችሁ አይደል ልጅ አንድ ልጅ ነች ከላይ ይላት ከታች ይላት ለኔም ከላይ ይለኝ ከታች ይለኝ ያለችኝ እሷ አንድ ነች አንድ ቅንጣት እሷንም ይወሰዷት እንደኔው አፍነዋት ይሁን ወይስ ደግሞ እኔ ብቻ አላቅም ጭንቅ ላይ ነው ያለው ታውን የሚገርም ነገር ብቻ በተለይ እናቴ ከሞተች በኋላ ሞታለች ይሉኛል እንጂ እኔ እንዳልሞተች አውቃለሁ ማለት እንዳልሞተ እኔ ለኔ አልሞተች ማለት በስካር መንፈስ ሆነሽ ከጎንሽ እንደሆነች አልክሽ ነው አለች እኔ አውራታለሁ እና አልሞተችም እናቴ አለች የታለች አሁን አለች አጠገብሽ አይ ገበያ ምናልባት ሄዳ ይሆናል እንጂ አለች እናቴ አልሞተችም እነሱ ሞታለች ብለው ቀብር ስነ ስርዓት ምናምን ቢያዘጋጁም እናቴ እንዳልሞተች እርግጠኛ ቆፍረን ግን ብዙ ነገሮችን አይተን ያልጠበቅነውና ያላሰብነው ነገር ነው የገጠመን እዛ መቃብር ቦታ ውስጥ እናቷ ሞታለች እማዬ አልሞተችም ገባ አልሞተችም እማዬ አለች ሁለተኛ የሷን ስም እንዳታነሳ አላቃትም እያልክ አልነበር ደግሞ ከዚህ በኋላ መመረመራት የለኝም በቃ ይኸውልህ ነገርኩ የሆነ ጊዜ ላይ በቃ ተዋውቀን ነበረ እኔ አስጠግቻት ነበረ በቃ እናቷ ሞታለች አልሞተችም ስርዓት ይኑር ምን አይነቱ ልክስክስ ነው በቃ ስነ ስርዓት ይኖርክ አለቃ ከገንዘብ አልሰጥም ካለ እኔም አልቆብኛል በቃ ከዚህ በኋላ ሄድና ሰው መላኩ ጋር የፈለግከውን አድርግ ምን ማለት ነው መላኩ ማለት በቃ አለቃ አይደለ ማላቅ አስደረከኝ አውቀዋለሁ ቆይ ለምን አታስወጥልኝም ታማለች አልኩ በቃ ያውልህ መጀመሪያ ላቃተም አልክ ከዛ በኋላ ደግሞ አስጠግቻት የሆነ ሰዓት ማኖራት ግለሰብ ነች አልክ ምንድነው ለመሸፈን እየሞከርክ ያለው ቆይ ማጭበርባሪ ነህ ምንም እያዋሸሁ አይደለም ምንድነው ለመሸፈን እየሞከርክ ያለው የሆነ ሰዓት አስጠግቻት ነበረ በመሃል እናቷ ሞተች ከዛ በቃ ለቅሶ ምናምን እናቷን በጣም ተወዳት ነበረ ለዛ በቃ ትንሽ ጭንቅላቷ ተነካ ከዛ ወጣልካ ጤነኛ ነኝ አታያትም እንዴ እንዳለች አድርጋ እኮ ነው የምታወራው እናቷ እኮ ሞታለች አልሞተችም አትሞትም እማዬ አልሞተችም ምንድነው ያረካችን ግለሰብ አስጠግቻት ነበር ብላል ምንድነው ያረካት
ቆይ ምንድነው የምትፈልጉት እናንተ? ምንድነው የሰራው ስራ? ምንድነው እንደዚህ የሆነችበት ምክንያት ምንድነው? በእናቷ ምክንያት እኮ ነው አልኩህ። በቃ በእናቷ ሞት ምክንያት ነው እንደዚህ ሆነች። አንተ ነው አይደለም? እማዬ አልሞተችም። በቃ ለምን አትወጡልኝም? ቆይ ግን ሰውዬ ወዴትም አንወጣም። በቃ ውጡልኝ እንዴ! ከቤት ውጡልኝ። አስኩታ አልወጣም። ተረጋጋ። ምንድነው ተረጋግቼ የምቀመጠው? በቃ ውጡልኝ እኮ አልኩኝ። ቆይ ተረጋጋ። ቆይ ተረጋጊ። ተረጋጊ። ምንድነው ተረጋግቼ የምቀመጠው? በገዛ ቤቴ ለምንድን ነው ተረጋጋና ቁጭ በል ብያለሁ። ቁጭ በል ተረጋጋና። በቃ ውጡልኝ እኮ አልኩኝ። ወዴትም አንወጣም። ተረጋጋና ቁጭ በል። በቃ ከዚህ በኋላ ይኸውልህ ምንም አይነት እንቅስቃሴ አልፈልግም ከአንተ። የምጠይቅህን እያንዳንዱ ነገሮች ትመልሳለህ። የምትል ከሆነ ግን የኃይል እርምጃ ወስድብሃለሁ። ለምንድን ነው የምመለስልህ? በቃ ነገርኩህ እኮ ውጡልኝ። በቃ ከቤት አልፈልግም። በቃ ለምንድን ነው ሚስቴ አይደለችም እያልክ እየካድክ ያለው? በቃ አይደለችም ነው እንዴ? እንደዚህ ልትሆን የቻለችበት ምክንያት ምንድን ነው? ሰውዬ ቆይ ልጠይቀኝ የመጣው ስለ ህይወቴ ዝርዝር ነው እንዴ? አቶ መላኩ የት ነው ያለው? አላውቅም። የት ነው ያለው አቶ መላኩ? አላውቅም እኮ አልኩኝ። አለቃ የት ነው ያለው? የት ነው የምትሰራው? ለምን አታስወጡልኝም? ውጡልኝ። በቃ አልፈልግም። በቃ ካሜራውን አቁሙ። ምንድን ነው? በቃ አቁሙልኝ። ወዴት ነው የምሄደው? ውድ ተመልካቾቻችን እንግዲህ ያው ቃል ኪዳንን ከተወሰነ ሰዓታት ተጠቅመን እንግዲህ አረጋግተናታል። ብሩክም የተወሰነ ነገር ሊነግረን አልቻለም። ማለት ሙሉን ነገር በማለት በሚቻል በኩል ሊነግረን አልቻለም። ነገሮችን በሙሉ ለመሸምጠጥ እየሞከረ ይገኛል። ስለ አቶ መላኩም ያው ቅድሚያ መረጃ አለን። መግቢያችን ላይ እንደነገርናችሁ ስለ አቶ መላኩም አጣርተናል። ከአቶ መላኩ ጀርባ እንግዲህ ይሄ ግለሰብ የአቶ መላኩ ሹፌር እንደሆነ አረጋግጠን ነው እዚህ ቤት የመጣ ነው። በሚስጥር ነው ሁሉን ነገር ለማውጣጣት የሞከርን የነበረው። እሱ ግን ሊነግረን አልቻለም። ነገሮችን ለመደባበቅ እየሞከረ ስለነበረ ትንሽ የኃይል እርምጃ ስለሚያስፈልገው ከአባላቶቻችን ጋር ይገኛል። ከካሜራ ጀርባ ነው የሚገኘው። እንግዲህ ትንሽ ቁንጥጫም የሆነች ነገርም ያስፈልጋል፣ የሆነች ምትም ያስፈልጋል። ምክንያቱም አንዳንዴ ነገሮችን በጸባይ አላወጣ ካሉ ግዴታ ይህ ነገር መውጣት አለበት። የብዙ ሰዎች ህይወት የተበላሸበት፣ የብዙ ሰዎች እንግዲህ ህይወታቸው የተመሰቃቀለበት ጉዳይ ስለሆነ እያንዳንዱና ትንሽም የምንላቸውን መረጃዎች ራሱ አንንቅም። በዚህ ሰዓት ላይ ሁሉንም መረጃዎች ማወቅ አለብን። ስለዚህ መረጃዎችን የሚደብቁ ከኛ ጋር አልተባበርም የሚሉ ግለሰቦች ካሉ ያው እንደ ሁልጊዜያችን ሁሉ የኃይል እርምጃችን ይቀጥላል። መደብደብ፣ መቀጥቀጥ ግዴታ ነው። ያው ህጉ አይፈቅድም። ነገር ግን እኛ እዚህ ጋር እውነታውን እስከምናጣራ ድረስ የሰዎች ህይወትን እስኪበላሽ መጠበቅ የለብን። እዚህ ጋር ሁሉም ነገር መግታት ስላለብን ያለ እርምጃዎች የምንወስደው። እንግዲህ እስኪ ቃል ኪዳንም የተወሰነውን ለማረጋጋት ሞክረናል። ካለችበትም የስካር መንፈስ እንድትወጣ ብዙ ሰዓታቶችን ፈጅቶብናል። እስኪ አሁን ተረጋግታለች ይመስለኛል። ከእሷ ጋር የሚኖረን ቆይታ አብረን የምንካተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ጻፉ። መልካም ቆይታ። ቃል ኪዳን አሁን እንኳን የተወሰነ የተረጋጋሽ ይመስለኛል። አሁን ተረጋግቻለሁ። እስኪ አሁን ሙሉ ነገር እስኪ ንገሪኝ። ማለት ያው በስካር መንፈስ ሆነሽ አንዳንድ ነገሮችን ለማውራት ሞክረሽ ነበር። ባልሽ እንደሆነ ንብረትሽ እንደዘረፈሽ፣ ሴቶች ብዙ አንቺ እያለሽ ይዞ እንደሚመጣ እዚህ ሹፌር አቶ መላኩ እንደሆነ ምናምን ብዙ ነገሮችን እያወራሽ ነበርና እስኪ እነዚህ ነገር እውነታ ናቸው አይደሉ? ከመጀመሪያ ጀምሮ እስኪ በዝርዝር ንገሪኝ። በእርግጥ መላኩ የባለቤት አለቃ እንደሆነ አውቃለሁ። ማለት እሱ ስለሆነ ያስተዋወቀ አውቀዋለሁ። ብሩክ ደግሞ ባለቤቴ ያው ከመጋባታችን በፊት መላኩ ነበር ያስተዋወቀን። አሪፍ ታይም ነበረ። በቃ ማለት እንዴት ነው መላኩ ያስተዋወቀን? ማለት መላኩ እንዴት ነው የምታውቂው አንቺ? እኔ በስራ ጉዳይ። ምን አይነት ስራ ስሪ ነበር ከመላኩ? እኔ የራሴ የሆነ እንትን አለው፣ ሽቶ ቤት አለኝ። የዛን ጊዜ እየመጣ የምንመላለሳለን። በጣም ስለሚመላለስ አብዛኛው ጊዜ ስራዬ ላይ ነው የማተኩረው እና በቃ ብቸኝነት እስከ መቼ ነው አለና ከእሱ ጋር አስተዋወቀኝ። እንዴት ነው ከአቶ መላኩ ጋር የተገናኘው ብሩክ? እኔ እንጃ፣ ግን እሱ ሾፌር እንደሆነ አውቃለሁ። ማለት ባልሽ ከሆነ እንግዲህ ጀርባውን ታውቂያለሽ። እንዴት ከሰው ጋር ግን የተወሰነ ነገር ነግሮናል። እሱ እውነት ይሁን አናውቅም። አሁን ላይ ግን ውሸት የሚመስል ነገር ነው። በቃ የተነሳሁት ይህን ሀብት ሊይዝ የቻልኩት
እንትን ነበርኩኝ ሶስቶችን ምናምን ሸጥ ነበረ፣ መኪና አጥር ነበረ። ከዛ በኋላ አንድ ባለ ሀብት አገኘኝ። እሱ ድርጅት ውስጥ ከጅምርም ጀምሮ የእሱ ቀኝ እጅ እንደሆነ አውቃለሁ። እሱ ነው የሚነግረኝ። የኔ ቀኝ እጅ እንዳለስ ይለኛል። ማለት የቀኝ እጅ ስል አንድ በጣም ማምነው ሰው አለ እና ፍቅረኛ ሻርጌ ጥሩ ፍቅር ይሰጥሻል አለኝ። ቤተሰቤን ገፍቼ እሱ ምናምን ብዬ ተቀብያቸው ነበረ። በቃ ንብረቴ ላይ ነው ያለው ትኩረቱ ምናምን። በእኔ ፊርማ እሱ ገንዘቤን ያወጣል ምናምን ነገር። በቃ ምንም ደስተኛ ነበርኩም። ማለት ቆይ አሁን ግራ የገባኝ ነገር ምን ለውጥ መጣ አሁን ላይ? መጀመሪያ ጥሩ ነበርን። አቶ መላኩ ነው ከገባት በኋላ በቃ ማለት ኦልሬዲ ስራዬ እንዳለ የንግዴ ራሱ በሱ ስም ሆኗል። እንዴት እንዳደረገው ባላቅም ብሩክ ወደ ራሱ ስም አዙሮታል። የቀረኝን ንብረት ይሄ ቤት ብቻ ነበረ እና ብዙ ጊዜ ለማስወጣት እኔን ይጠራል። ብቻ ብዙ ነገር ያደርግብኛል። በቃ የምሰራቸው ስራዎች እንዳለ ይበላሹብኛል። በየወጣው በቃ መንገዴ እንዳለ ዘግቶታል። በቃ ጠላት ማለት ነው የሆነብኝ እና ምን እንዳጠፋውም አላውቅም። ብቻ በተለይ እናቴ ከሞተች በኋላ ሞታለች ይሉኛል እንጂ እኔ እንዳልሞተች አውቃለሁ። ማለት እንዳልሞተች ለእኔ አልሞተችም። ማለት በስካር መንፈስ ሆነሽ ከጎንሽ እንደሆነች አድርግሽ ነው አለች። እኔ አውራታለሁ እና አልሞተችም። እናቴ አለች። የት አለች? አሁን አለች አጠገብሽ? አይ ገበያ ምናልባት ሄዳ ይሆናል እንጂ አለች። እናቴ አልሞተችም። እነሱ ሞታለች ብለው ቀብር ስነስርዓት ምናምን ቢያዘጋጁም እናቴ እንዳልሞተች እርግጠኛ እንጂ እናቴ በእርግጠኝነት አልሞተችም። ማለት ሞታለች። እናት እኮ አትሞት። እንዴት ትሞታለች? እናት አትሞት። አይዞሽ ቃል ኪዳን ተረጋጊ። ማለት እናቴማ አትሞትም። እኔ አልሞተችም ደግሞ አለች። አይዞሽ አልሞተችም። እሺ ማለት ከሆነ ከጊዜያቶች በኋላ የመጣብሽ ችግር አለ ወይስ እዚህ ያጋጠመሽ አደጋ? ምንም ያጋጠመኝ ነገር የለም። ከጭንቅላትሽ ጋር የሚገናኝ ነገር ማስመርመር ትችላለህ። እኔ ጤነኛ ነኝ። ማለት አሁን እዚህ ጋር እንግዲህ ሁለታችንን ቁጭ ብለን ያለነው አባላቶች አሉ፣ ከጀርባ ካሜራ ባለሙያችን አለ። ግን አጠገብሽ ላይ አሁን ምንም አይነት ሰው አይታየኝም። ምናልባት ገልቦያ ሄዳ ይሆናል። እማዬ ያለች እንዴ? በህይወት አለች እማዬ? እንዴት ትሞታለች? ተረጋጊ ቃል ኪዳን ተረጋጊ። እማዬ እኮ አልሞተችም። እነሱም እኮ ቀበርናት ይላሉ እንጂ አልሞተችም። ይገባኛል። ተረጋጊ እማዬ አትሞትም እኮ ገባኝ። ቃል ኪዳን ተረጋጊ። አለች። እሺ አለች። ተረጋጊ። ይኸውልሽ ምን አለ መሰለሽ ቃል ኪዳን ማለት እኛ ለነረዳሽ ዝግጁ ነን። ያጋጠመሽ ነገር ካለ እዚህ አይምሮ ክልም ምንም የለብኝም። እሱ ሲቀየርብኝ ነው የምሰክረው። በቃ ለንብረት እያንዳንዱ ነገር ብዙ ወጪ አስወጣኝ። ይሄ ቤት የማን ነው? የኔ። ታዲያ አሁን እኮ እሱን አሁን ስንገባ መጀመሪያ እሱን ስናናግረው እዚህ ቤት ብቻዬን ነው የምኖረው፣ ትዳር የሚባል ነገር የለኝም ብሎኛልና እና እንደ ዕቃው ያየኝ ሚስቴ ናት እንዲልቅ ምንድን ነው? ከጊዜያት በኋላ የመጣ ነገር ነው ወይስ መጀመሪያም ነበረ ይሄ ነገር? እማዬ ከወጣች በኋላ በቃ ንብረቱን ወደ እኔ ታዞሪያለሽ አለበለዚያ እገልሻለሁ እያለ አስፈራራኝ ነበር። ማለት ቆይ እዚህ ቤት ስንት ሰው ነበር የሚኖረው በፊት ላይ? ሶስታችን። እናትሽ፣ አንቺ እና እሱ? አዎ። ያኔ እንዴት ነበረ የነበራችሁ ሁኔታ? በጣም ደስተኞች ነበር። የሚያስቀና ፍቅር፣ ደስ የሚል ቤተሰብ ነበር። ማለት እናትሽ ሞታለች ያሉት ለምን? አልሞተችም እኮ ቃል ኪዳን ገባኝ። እነሱ ናቸው እየሞቶች ያሉት አይደለ እኮ ገባኝ። እማዬ አትሞትም። ሁለተኛ ስለሷ እንዳታነሳ። እሺ አላነሳም። ግን ለምንድን ነው እንደዚህ እያሉ ያሉት? አልሞተችም። በቃ ማንም አይልም። ሞታለች እያሉ ማንም አልሞተችም። ገባክ? አልሞተችም። ቃል ኪዳን አልሞተችም። አዎ ገብቶኛል። ተረጋጊ። እሺ ቃል ኪዳን ተረጋጊ። እማዬ አትሞትም። እሺ አለች። እስኪ ስለ ብሩክ ንገሪኝ። ማለት ብዙ ነገር ሊነግረኝ ፈቃደኛ ስላልሆነም በጣም ተላላኪው ነው።
ቀኝ እጁ ነው፣ ሹፌሩ ነው። እሱንማ እኮ አውቃለሁ፣ የአቶ መላኩ ሹፌር እንደሆነ አውቃለሁ። የአቶ መላኩ ሹፌር ማውቀን አቶ መላኩን ፍለጋ ሄጄ ነበረ። የአቶ መላኩ ሆቴል ድረስ ሄጄ ነበረ። እዛ በሚሄድበት ሰዓት አቶ መላኩ ልታገኘው አትችልም እዚህ። ምክንያቱም አቶ መላኩ በቃ ውጪ ነው ያለው፣ የትም ይሁን አይታወቅም። አቶ መላኩ ያለበት ቦታ አይታወቅም። በቃ እሱ እዚህ ሆኖ ብቻ ብሩክን እየላከው ነው ሁሉም ነገር ስራው የሚሰራው። ብሩክ እዛ ቤት እየመጣ ነው ብዙ ነገሮችን የሚያደርገው የአቶ መላኩ ሹፌር እንደሆነ የነገሩ። ከዛ በኋላ ነው እዚህ ቤት ቀጥታ የመጣሁት ብሩክን ለማዋራት። እስኪ ስለ እናትሽ ንገሪኝ። ነገርኩ በቃ ስለ እናትሽ ሞታለች አልሞተችም እያልኩ አይደለም። ቃል ግን እናቴ ደህና ናት አይደለ? ደህና ናት፣ ህይወትም አለሽ፣ ደህና ነች፣ አብራሽ እዚህ ያለች ይገባኛል። ይኸውልሽ ግን ስለ እናትሽ ንገሪኝ። ስለ እሷ ማውራትም ደህና ናት አልኩ እኮ እኔ ስለሞት መሞት ደህና ናት፣ ጥሩ እናት ናት። በቃ እኮ ገባኝ አይደለም። እዚህ ቤት እሱን የገባበትን ምክንያት ንገሪኝ። በቃ እሱን አግብቼው ነው ታዩ እያለችኝ አገባሁት። ከዛ በኋላ ወንድምና እህት ነን አሉ። እኔን ራሱ አይመስሉም፣ ምናቸውም አይገናኝም ከእኔ ጋር። ከዛ አብረን ቁጭ አለን፣ አየኋቸው። ከዛ አንዴ ልሸኛቸው አለች። ከዛ በኋላ በቃ ይሄ መጣና እንዴ እናትሽ ሞታለች ምናምን ይላል። ለምንድን ነው እንደዛ የሚለው? እኔ ምን አቅላታለሁ? የሆነ ጥርስ ነገር ስለሆነ። እስኪ አስገቡት ያቁት። ልቀቁኝ ይላል ማለት ነው። እሺ ጠገብክ ወይስ ይጨመርልህ? ጨመረልህ ጠግቧል። ለምንድን ነው ቆይ የማትተውኝ? አንተውን ዛሬ ምንድን ነው የሁሉ ነገር እሷ ላይ ያደረስክባት? እኔ ምንም ያደረስኩባት ነገር ዝም በል አትመልስልኝ። ሱቄን እኮ ወስደዋል። ምን አስቀረብኝ? ቤቴ ብቻ ነው የቀረክ። ለዛ ነው አልፈታሽም ያልከኝ አይደለ? ምንድን ነው የምትፈልገው ከዚህ ልጅ? አቶ መላኩን በምንድን ነው የምታገኘው? ከአቶ መላኩ ጋር ግንኙነት የለም። ዝም በል። ሆቴሉ ድረስ ሄጃለሁ እኮ ሆቴሉ ድረስ ሄጄ አንተ እዛ ቤት እንደምታንቀሳቀሰው ሁሉም ነገር ደርሼበታለሁ። ዝም ብዬ አይደለም እዚህ ቤት የመጣሁት። በሰላም በፍቅር ትነግረኛለህ ብዬ ነው መጀመሪያም በጥሩ መንፈስ የመጣሁት እዚህ ቤት እንጂ ኃይል መጠቀም ምናምን አቅቶኝ አይደለም እስካሁን። ንገረኛው የት ነው ያለው አቶ መላኩ? አቶ መላኩ የት እንዳለ አላውቅም። በምንድን ነው ታዲያ የምትገናኙት? ትእዛዝ የሚሰጥ በምንድን ነው? ትእዛዝ የሚሰጥ? ከእሱ ጋር ግንኙነት የለኝም እኮ አልኩኝ። እኔ ስራዬን ነው እየሰራሁ ያለሁት። ይጨመርልኝ። እኔ እናንተ እኮ ያገናኘን እሱ ነው። ይኸውልህ እያንዳንዱ እውነታ ተናግራለች እሷ። ከዚህ ጋር ምንም መሸምጠጥ ምንም የምችለው ነገር የለም። እናቷ ለምንድነው እንደሞተች እየነገርኳት ያለው? እናቷ ሞታለች። እናቷ አልሞተችም። ገባ? አልሞተችም። ገና ቃል ኪዳን ተረጋጊ። ቆይ ስነ ስርዓት ይኖር። ቆይ ተረጋጊ። እናቷ አልሞተችም። ቆይ ያዛት ተረጋጊ። ቃል ኪዳን አልሞተችም። ገባ? ተረጋጊ። ቃል ኪዳን ቆይ ተረጋጊ። ለምን እንደዛ ያላችሁ አላችሁት? እናቷ አልሞተችም። በቃ ቆይ ይኸውልሽ ቃል ኪዳን ተረጋጊ። አትሞትም። እናቴ ናት። አትሞትም። ተረጋጊ። እናት መቼም አትሞትም። ተረጋጊ። ለምን እንደዛ ያላችሁ አላችሁት? ምንም እያልን አይደለም እኮ ይሄ የሆነ ነገር ነው። በቃ እናቷ ከሞተች የተወሰኑ ዓመታት ተቆጥረዋል። በስነ ስርዓት እንደማንኛውም ሰው ህዝብ ተሰብስቦ ቀብረናታል። እናንተ ናችሁ። አልሞተችም። ለምን አልሞተችም እያለች ያለችው? ይኸውልህ እናቷ ከሞተች ረጅም ጊዜ ሆኗታል። ከዛ የተነሳ ትንሽ ጭንቅላቷ ላይ ችግር ተፈጥሯል። ምንም አልሆንኩም። ደህና ነኝ፣ ጤነኛ ነኝ። ምንም አልሆንኩም። እናቴ አልሞተችም። ይኸውልህ ትሰማኛለህ? እዚህ ቤት የገባው ለምን አላውቅም። ብቻ ግን እቺ ሴትዮ የተጠቀምክባት ለምንድን ነው? ይኸውልህ እኔ እየተጠቀምኩባት አይደለም። በዛ ምክንያት ችግር ስለተፈጠረባት ነው እንደዚህ እየሆነች ያለችው። ለምንድን ነው እሺ ልሸመጥጥ እየሞከርክ ያለው? መጀመሪያ ስትገባ እቺ ሴትዮ አላውቃትም፣ ሚስቴ አይደለችም፣ ቤት ተሳስታ ነው የመጣችው እያልክ ነው። ምንድን ነው? ለምንድን ነው እንደዛ እያልክ ያለው? ሰውዬ ለምንድን ነው ስለዚህ ነገር የምትጠይቀኝ? መመለስ ስላለብህ ልጠይቅህ። ይጨመርልህ እንዴ ድጋሚ? ፍታኝ። አልፈታሽም። ተወኝ። አልተውሽም። በዛ ላይ እንደ ዕቃ ታደርገኛለህ። ከእኔ ምንድን ነው የምትፈልገው? ምንድነው ችግር? ቆይ ምንድነው የምትፈልገው? ምን ፈልገህ ነው እዚህ ቤት የመጣው?
በቃ የለኝ ንግዴን ወስደዋል። ምን ቀረክ? ምንድነው የምትፈልገው እዚህ ቤት? ለምን አትሆኝም ግን? ምንድነው የምትፈልገው? ይኸውልህ እናቴ እዚህ ቤት የሆኑ ወንድም እናት ነኝ የሚሉ ግለሰቦች መጡ፣ ይዘዋት ወጡ። ከዛ በኋላ አልተመለሰችም። ከዛ በኋላ አንተ መጥተህ እናትሽ ሞታለች ብለሃታል። ስለዚህ እናቷ አልሞተችም ማለት ነው እዚህ ግለሰብ። ለዛም ነው አልሞተችም እያለች ያለችው አይደል? ቦታ ተከታትያቸው ነበር፣ አልደርስባቸው እነሱም ብሎ ሸኝ። በቃ እናቷ ሞተች። በቃ ህዝቡ ሁሉ እኮ ነው ተሰብስቦ የቀበራት። አልሞተችም ነገርኩህ አይደለ? አልሞተችም። ቃል ኪዳን ተረጋጊ፣ ተረጋጊ። ከአሁን በኋላ እናትሽ ሞታለች እንዳትል። ተረጋጊ፣ ተረጋጊ። ቃል ኪዳን አሁን ማንንም አልፈራም፣ እገልሃለሁ። በእናቴ ሞት አትምጣብኝ። እናቴ አልሞተችም፣ ገና ሺህ ዓመት ትኖራለች። ቆይ ቃል ኪዳን እባክሽ ተረጋጊ፣ ተረጋጊ። አልሞተችም። እሺ ተረጋጊ፣ ደህና ተረጋጊ። እሷ ጤነኛ ነበረች። እሷን ነበረ እውነቱን መስማት የነበረብኝ። አታግቢ ስትለኝ አግብቼ። ትሰማኛለህ? መላኩ እንዴት ነው ላገኘው የምችለው? ይሄን መልስልኝ አሁን። አለበለዚያ ግን ድጋሚ የገባበት ነው መመለስ። አሁን እኔ የት እንዳለ አላውቅም። በምንድን ነው ትእዛዝ የሚያስተላልፈው ወደ አንተ? በቃ እኔ እና እሱ በስልክ ነው የምንገናኘው። በቃ ሌላ ግንኙነት የለንም። ስለዚህ ስልኩን ሰጠናለህ ማለት ነው። በቃ እሷንም እኔና እሷንም የሚያገናኘን አቶ መላኩ ነው። ለምንድን ነው ያገናኛችሁ ሁለታችሁ? እሷን ጠይቃት። እሷማ ብቻዋን ከምትሆን ጓደኛ ያስፈልግሻል ምናምን ብሎ የኔ ቀኝ እጅ ነው ምናምን ብሎ ነው ያመጣኝ ነው ያለችው። ምንድን ነው ሀሳባችሁ? እዚህ ቤት የገባበት ምክንያት ምንድን ነው? እዚህ ቤት የገባሁት እኮ እሷን አግብቼ ነው። ለምንድን ነው ታዲያ አላገባትም ስትል የነበረው? ያለኝን ንብረት አይተህ ሁለቱን ወሰድክብኝ አይደለ? ባዶ እጄን አስቀረኸኝ። የቀረ ቤት ነው፣ ቤቱን አልሰጥህም። በቃ ፍታኝ አልኩህ አይደለ እንዴ? የትም ፍርድ ቤት ብትሄድ እኮ የወሰድከውን ነገር ሌላ ውጭ ተጨማሪ ልትወስድ አትችልም። በቃ ፍታኝ አልኩህ። ስንቴ ልንገርህ? እኔ እንደ ዕቃ ከማየት ውጭ የምታደርገው ነገር አለ? መልስልን። አታያትም እንዲህ የምትብ ጠጥታ ትመጣለች። ጤነኛ የትም አድራ ትመጣለች። ምንም አላደረኩም። የምጠጣበትን ምክንያት እኮ የተናገርሽ። እባክህ እየዋሸች ነው። ምንድን ነው ታዲያ እውነቱ ንገረና። ነገርኩህ እኮ በቃ ትጠጣለች፣ የትም ታድራለች። ታዲያ እንደ ብዬ ነው እንደሚስት የማያት እሷ። አንተ ሴቶች ስታጋጋስ አይታይህም? እሱን ላለማየት ነው ውጭ የሚሄደው። ሚስት እያለ ለምን ነው ሴቶች የምታመጣው እዚህ ቤት? ለስራ ነዋ። ምን አይነት ስራ? ምንድን ነው የምትሰራው? ምን አይነት ስራ ነው የምትሰራው? በጣም ጥሩ ሹፌር ነህ አይደለ? የአቶ መላኩ ቁጥር ሹፌር ነህ። ከዛ ደግሞ ሆቴሉን ታስተዳድርለታለህ። ምንድነው ታዲያ ምንድነው የምታሰራቸው ሴቶቹን እያመጣ እዚህ? ስለ ስራ እኮ ነው የምንነጋገረው አልኩህ። በቃ ሆቴል አለ፣ ስለ ስራ ነው የምናወራው። ሴተኛ ዳር እያመጣህ ስራ ነው የምታወራው። ለምን አትሆኝም? ቆይ ከአቶ መላኩ ጋር ምንድን ነው ሴራችሁ? የምን ሴራ ነው? እዚህ ቤት የገባበት እቅድ ምንድን ነው? እሷን ያገናኘህ የሆነ ምክንያት ኖሮ ነው እዚህ ቤት የመጣ። ከእሱ የበለጠ ሌላ የሚፈራው ሰው አለ። ማን ነው አላውቅም እንጂ ማን ነው? ለምን ራሱ አቶ መላኩን አትጠይቀውም? ለምንድን ነው እኔን የምትጠይቀው? አቶ ተሰማ ነው። አቶ ተሰማ ነው የምትፈራው? አቶ ተሰማ ነው። ከአቶ መላኩ በላይ አቶ ተሰማ የሚባል ግለሰብ አለ። ከእሱ ጋር የምትሰራለህ አብረህ? መልስልኝ። እኔ ከእሱ ጋር አልሰራም፣ ከአቶ መላኩ ጋር ነው የምሰራው እኮ አልኩኝ። በቃ በአካል አንገናኝም፣ በስልክ ነው የምናወራው። ስለዚህ ስልኩን ትሰጠናለህ ማለት ነው ወይ ደግሞ ታገናኛለህ? አቶ መላኩን እዚህ ታመጣልኛለህ? እኔ ከየት ነው የማውቀው? እኔ የት እንደሚኖር አላውቅም እኮ አልኩህ እኮ። ደውለህ ታስመጣዋለህ እዚህ። ይኸውልህ አቶ መላኩ በየጊዜው ነው ስልኩን የሚቀያይረው። እሺ እሱ ሲፈልግ ብቻ ነው የሚያገኘን። ስለዚህ የእሷ እናት ደግሞ ሞታለች እያልክ ነው አይደለ? ስለዚህ የተቀበረችበት ቦታ ይዘን ትሄዳለህ ማለት ነው። አታፍጥብኝ። ሞታለች የምትል ከሆነ የተቀበረችበት እሷ አላየችም፣ ተሸኘች። ወንድምናትን የተባሉ ግለሰቦች ወስደው ሸኟት። ከዛ በኋላ ግን አልተመለሰችም። ከዛ ሞታለች ብለህ አንተ ገባህ እዚህ ቤት። እሷ ፍለጋ ወጣ። ሰው ጥቁር ለብሶ ይመጣል። ግን አልሞተችም። እናቴ ደግሞ አትሞት። ይህ እኮ ሰው የሚያውቀው ነገር ነው። ምንድነው መቃብሩ ጋር መሄድ ምን አስፈልጋው? እናንተ ገላችኋት እንጂ ለምን አትሞት? ገባህ? እኛ የት ነው የገደላት? እኔ ምን አቅልሃለሁ? ምንድነው ቆይ ያወራችሁ ያለችው? ትወስደናለህ።
እሷ ያለችበት ቦታ ወስደናል። እናትየዋ ተቀበረችበት የተባለበት ቦታ መቃብሩ ቦታ ይዘን ትሄዳለህ ማለት ነው። ተነስ እንሂድ። ቆይ ለምን ተነስ እንሂድ። የት ነው የምንሄደው? እንሂድ መቃብሩ ቦታ ይዘን እንሂድ። ለምንድን ነው የምንሄደው እንዴ? እናትየዋ ሞታለች ብላላል። ስለዚህ የተቀበረችበት ቦታ ይዘን ትሄዳለህ፣ ታሳየናለህ። መቃብሩ ቆፍረን ቢሆን እናያለን። ለምንድን የተቀበረ ሰው ድጋሚ ቆፍረን የምናወጣው ለምንድን ነው? በቃ እርሜ ማውጣት ፈልገ ሞታለች እያልከኝ ከምታስተቀየኝ እርሜን አወጣለሁ። ደግሞ አልሞተችም እርግጠኛ ነኝ። ከዚህ በፊትም እንደዚህ ስለ እምቢ ብለኸኛ ነበረ። ዛሬ እርሜን አወጣለሁ። እውነት እሷ ሞታ ከሆነ ማየት ፈልጋለሁ። ስለዚህ ትወስደናለህ ማለት ነው። ተነስ ይዘን ሂድ። ሂድ ሂድ። ሞታለች እኮ አለ እኮ ተነስና አልሞተችም። ተቀብራለች ብለሃል አይደል? ና ይዘን ሂድ። እቺ ልጅ ሳታውቅ እንዴት ነው እቺ ልጅ ሴትዮ የተቀበረችው የተባለው? ነበረች አይደል እንዴ? በቃ መሄድ አልነበርኩም። እናቴ አልሞተችም። እናቴ አልሞተችም። ስለዚህ ተነስ ይዘን ሂድ። ተቀበረችበት ቦታ ታሳየናለህ። ተነስ ተቀበረችበት ቦታ ይዘን ትሄዳለህ ማለት ነው። ሂድ። የራሷ ታውቆ የለ እንዴ? ለምን የራሷ አልሞተችም? እኔ አልቀበርኳት። እኔ እናቴን አልቀብራትም። ለምን ያለችው ተቀበረችበት ቦታ በቃ የሷ ሲነገራ ደንግጣ ስለነበር ራሷን አንስታ ነበር። ራሴ ይዛትኩኝ እናቴን ፍለጋ ላይ ነበርኩ። አቢስ ጠብቃት አልመጣችም። ወጣ ስመለስ ግን ሰዎች እንዳለ ጎረቤት ጥቁር ለብሳችሁ ጠበቃችሁ፣ ድራማችሁን ሰራችሁ። እናቴ ደግሞ አልሞተችም ብዬ አባረርኳችሁ አይደለ? እናቷን እኮ ህዝብ በተሰበሰበበት ነው የቀበርናት። አልሞተችም፣ አልቀበርኳት እኮ። በምንድን ነው የሞተችው ሴትዮ? እኔ ምን አውቃለሁ? እኔም ታትና ከወንድሟ ነው የተነገረኝ እኮ። እኔ እህትና ወንድም የለኝም። ብቻኛ ልጇ ነኝ እኮ። አንድ ልጇ ነኝ። ለምንድን ነው የመጡት እዚህ ቤት? እኔ ምን አውቃለሁ? ከእሷ ጋር ያወሩት አምና ተቀብላለች። እህትና ወንድሟ እንደሆነ ወንድምና እህት የሉም። እኔ ወንድምና እህት የለኝም። ከየት የመጣ ወንድምና እህት ነው? አንተና እናትና አባቴን ያጋደምካቸው። የት ነው እሺ ያገኛቸው? የምን እህትና ወንድም ነው? የዛን ጊዜም ነግራችኋለሁ። እኔ እህትና ወንድም የለኝም። እራሳቸው ይምጡና ለነግራቸው እራሱ ይችላል። አይገርምም? እኔና እህትና ወንድም የለኝም፣ ምንም የለኝም። ስለዚህ ትወስደናለህ። ተቀበረችበት የተባለችው ቦታ ላይ ይዘን ትሄዳለህ። እህትና ወንድሟን ታገናኘናለህ። እህትና ወንድሟን እኮ ከእሷ በላይ ነው ያላቃቸውም። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ ሰለኛ ኑሮ፣ እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ከመለስት የስቱዲዮ ባለሙያዎች ጋር በጋራ በመሆን እንግዲህ ተመልሼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየቶቻችሁን የጻፉ ቪዲዮቻችንን አድርሱ፣ ለወዳጅ ለጓደኞቻችሁ ያጋሩ። ያው በባለፈው እንግዲህ የተለያየ ነው። በብሩክ እንግዲህ ብዙ ነገሮችን ሊያሳየን ነበረ። የተለያየ ነው የነበረው በባለፈው ቪዲዮ እንግዲህ እንዳያችሁት የመቃብር ቦታ እንሄድ ብለን ነበር ወጣ ነው። በሚገርም ሁኔታ የመቃብር ቦታ ውስጥ ሄደናል። መቃብር እስከ መቆፈር ደረጃ ያደረሰ ብዙ ነገሮች ተፈጥረዋል። ቆፍረን ግን ብዙ ነገሮችን አይተን ያልጠበቅነውና ያላሰብነው ነገር ነው የገጠመን። እዛ መቃብር ቦታ ውስጥ ምንም አይነት ነገር የለም። ተቆፈራለች የተባለችው ተቀብራለች የተባለችው ግለሰብ ቆፍረን ስንወጣ ውስጡ ምንም አይነት ባዶ የሬሳ ሳጥን ያገኘነው። ምንም አይነት ነገር አልነበረው። ባዶ የሬሳ ሳጥን ነበር የተቀበረው። ስለዚህ ያው የዛኑ ሰዓት ላይ ይዘነው ብሩክን ምንድን ነው ለምንድን ነው ይህ ነገር የተፈጠረው ብለን እንግዲህ ጠይቀነው ነበረ። ያው እናትየዋ እንዳልተቀበረች ነው በቃ። እሱም የሚያውቀው ያው የሬሳ ሳጥን እንደነበረ እናትየዋ ትቀበር አላውቅም፣ ግን አልተቀበረችም አይነት ነገር ነው ሲለን የነበረው። ትክክለኛ መረጃ በደንብ አልነገረንም። ነገር ግን እዛው አካባቢ የነበሩ ሰዎችን ቼክ በምናደርግበት ሰዓት እዚህ ቦታ አንድ ሴትዮ በተደጋጋሚ ትመጣለች። በተደጋጋሚ ጊዜ መጣች፣ ይህን መቃብር ቦታ ታያለች እና እሷ ሴትዮ ምናልባት ልትሆን ይችላለች፣ እዚህ ተቀብራለች ተብላ የነበረችው ግለሰብ ብለው እንግዲህ መረጃ በሰጡን መሰረት እዚህ ቤት እንገኛለን። አሁን እዚህ ቤት የምንገኘው ከአንድ ሴትዮ ጋር ነው። እስኪ ምንድናችሁ ሴትዮ? ለምንድን ነው እዛ በመቃብር ቦታ ውስጥ የተደጋገመች መስ የምትሄደው? ባዶ ሳጥን የነበረበት መቃብር ምንድን ነው እዛ ያላት ጉዳይ የሚለውን ነገር አብረን የምንካተል ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። እሺ እናታችን ያው በቅድሚያ እዚህ ድረስ መተን እርሶን ኢንተርቪው ቃለ መጠይቅ እንድናደርግ ስለፈቀዱልን ከልብ አመሰግናለሁ። አመሰግናለሁ። ያው እንግዲህ አሁንም ስናገር እንደሰሙት እዚህ የመጣሁበት ምክንያት እርሶ ተጠቆሜ ነው። አንድ መቃብር አለ፣ አንድ ቤተክርስቲያን አካባቢ ያለ መቃብር እና
እዛ መቃብር አካባቢ በጣም ብዙ ጊዜ ያዘወትራሉ የሚል መረጃ ደርሶ ነው የመጣ ነውና ምንድን ነው እዛ ያሉት ጉዳይ? ለምንድን ነው እዛ ቤት እዛ መቃብር ቦታ የሚያዘወትሩት? ያው የምልህ እኔ በማላውቀው ሰዓትና በማላውቀው ነገር በሁለት ሰዎች ነው ታቅቼ የሄድኩትና ይዘውኝ ሄዱ። ከዛ ደግሞ እንዲሁ ቤተክርስቲያን እየሄድኩ ስስም እንደዚህ ተብሎ እኮ እንዲህ አይነት እንዲህ ብለው ነገሩኝ እና ተቀብራለች። ያው እና በመገረም ልጄ ደግሞ አንድ ልጅ ነች ያለችኝ፣ ቃል ኪዳን ትባላለች። ቃል ኪዳን? አዎ ልጄ ቃል ኪዳን ነው የምትባለው። ምናልባት ተቀብራለች ስለተባለች ልጅ የዛ መቃብር ቦታ መታ ስታለቅስ ባገኛት እያልኩኝ እዛ መቃብር ቦታ ሊሄዳለሁ እና እዛ እየሄድኩኝ ያው ልጄንም እስካሁን አላገኘዋትም። እዚህም ደግሞ ይኸው እንደምታየኝ ኩስስ ያልኩ ቦታ ነው ያለሁት። ይህንንም አንዲት ትልቅ ሴትዮ እዛ ቤተክርስቲያን ሲሄድ እዛ ደጅ እየጠናሁኝ እንዲሁ በጨዋታ የተነሳ እኔ ቤተክርስቲያን ደጅ ነበር ማድረው እና እዛ ከማደሪያ አንጻር እኛን ሴትዮ ሳማከራቸው ኧረ እባክዎት ኑ ቤት አለች ትንሽዬ ቤት እሱና እኔን ትይዘናለች እዚህ ደጅ ላይ ለምን ያድራሉ ብለው እኚህ ሴትዮ አስጠግተውኝ ነው እዚህ የምኖረው። አዎ ማለት እንድትጠጉ እስኪ ነግረውኛል። እሱም ያው ከካሜራ ጀርባ መጀመሪያ ሳናግሮት ተጠግተው እንደሚኖሩ ጥሩ አከራይም እንዳሉት ብርም እንደማያስከፍሉት እቺ አከራዋ ግለሰብ ያው እንደ እርዳታም ነው ብለውኛል። እና እኔ አሁን ግራ የገባኝ ነገር እዛ መቃብር ቦታ ምን አለ? አንድ ሳጥን ነው እንግዲህ እኛ ያገኘንበት ቦታ ባዶ ሳጥን ያለበት መቃብር ነውና እዛ ጋር ለምንድን ነበረ የሚመላለሱት? ነገርኩህ እኮ ልጄን ለማግኘት ነው። እዛ ልጄ እናቴ መቃብር ብላ መታ ስታለቅስ ወይ መቃብሩን ለማየት ስትመጣ ልጄን እንዳገኛት ብዬ ነው። ልጅ እንዳገኛት ብዬ ነው። ልጄም አሁን እንግዲህ እንዴት እንደሆነች አላውቅም። እንዴት ነው የተለያዩት? አንድ ልጄ ነች። እንዴት ነው የተለያዩት ከልጆች ጋር? ከልጄ ጋማ በፍቅር ነው። እኔ እሷ መስያዝ ሴት አየችኝ። ምንም እንደ ቀልድ እኮ እኔ ልሸኛቸው ነገር ነው የመሰለኝ። እያዋሩኝ ነው ይዘውኝ የጠፉት እንጂ እንደዚህ አልጠበቅኩም። እንዲህ አይነት ነገር ምንም ልጠብቅ አልቻልኩም። በአይምሮ ውስጥም የለም። እና ማን ናቸው ያውቋቸዋል? እኔ እንግዲህ አሁን ሳስበውና ሳያቸው ሁኔታቸውን እነዛ ልጆች ባለቤት ይሞቷል፣ የቃል ኪዳን አባት። እኔ አንድ ነች ያለች ልጄ እና የባለቤቴ ልጆች ናቸው። ከሌላ ሴት የተወለዱ ናቸው። እና ግን አሁን ይሄ ንብረትን ሲያዩ የኔ መሰላቸው መሰለኝ። የባለቤቴና የኔ መስሏቸው ነው። እኔ ግን ንብረቱ የለንም። ከመጀመሪያው ሲነሳ ብዙ የመኖር ያህል ነው እንጂ ያለን ንብረት እንደዚህ ዘለቅ ያለ ጥሩ ንብረት የለንም። አሁን ይችል ተወልዳ ነው እንግዲህ አሁን ይህንን ንብረት ያፈራችው። ለዚህም ይህን ቦታ ገዝታ ሌላም እንደ ሱቅም ነገር ነበራት እዛ ስትሰራ ምን ስትል ይህ አንድ ልጅ ያለ ባለቤቷ እና ከሱም ጋር ተገናኘች እና እነዛን ስራዎች እየሰራች አገኘች። ተይ ልጅ እኔ ምንም አላማረኝም እባክሽን ስላት፣ ኧረ እማዬ አንቺ ደግሞ እሱ እኮ ጥሩ ልጅ ነው፣ እሱ እኮ መልካም ሰው ነው፣ ችግር የለም። እኔ እናንተን እኮ ባለቤት ሳይሞት በፊት ማለት ነው እኔ እናንተን ቅብርር አድርጌ ጥሩ ቤትና ጥሩ ቦታ ገዝቼ ማኖር ነው የምፈልገው። እናንተን አንድ እንደሆንኩኝ አንዷ ብዙ እንደሆንኩ አድርጌ ነው ማኖር የምፈልገው እያለች ይህን ነገር ትለኛለች። እና ግን ልጁን እኔ ምንም ብዙ አልጣመኝም። እንደዚህ እያለሁኝ ያው እነዛ መተዋገቱ። ንብረቱ ግን የኔም የባለቤቴም አይደለም የልጅቷን። ማለት ማን ያፈራል ንብረቱ? የኔም የባለቤቴም አይደለም ሲሉኝ ልጅቷ በራሷ ጥረት ያፈራች ንብረት ነው። በራሷ ጥረት ነው እንግዲህ እሷ ራሷ ጥራ እናቴ ቤት ብላ ጥሩ ቤት ሰርታ እዛ አስቀምጠኝ ነበር። ከዛ ነው እንግዲህ ባለቤቴ ከሞተ በኋላ ቀስ እያሉ እያሳሳቁ እየመጡ እያጫወቱኝ ይዘውኝ ሄዱ። በዛው እንደዚህ አይነት ክስተት ተፈጠረ። በኋላም እዛ ቤተክርስቲያን እየተመላለስኩ እንትን ስል ያው እንደሞትኩኝ እንደተወራ ሰማሁኝ። መቃብሩንም ሰማሁኝ። የዛ ቦታ እመላለሳለሁ አገኛታለሁ ብዬ እስካሁን አላገኘኋትም።
አግኝቷት አያውቁም ጭራሽ እስካሁን? አላገኘኋትም። በፍለጋና በሀዘን ላይ ነው ያለሁት። የልጄ ነገር አይኔ ክትት እንዳለ ነው። እንዴት አድርጌ ልንገርህ? ልጄ አንድ ልጄ ነች። ከላይ የላት ከታች የላት። ለእኔም ከላይ የለኝ ከታች የለኝ ያለችኝ እሷ አንድ ነች፣ አንድ ቅንጣት። እሷን የሚውሰዷት እንደኔ ዋፍነዋት ይሁን ወይስ ደግሞ እኔ ብቻ አላቅም። ጭንቅ ላይ ነው ያለሁት አሁን። የሚገርም ነገር ማለት አሁን ግራ የገባኝ እንዴት ሊሄዱ ቻሉ? ከነሱ ጋር በሚሄዱበት ሰዓት ማለት የማያውቋቸው ግለሰቦች ከሆኑ ወይም ደግሞ የሚፈሩት ነገር ካለ እንዴት ከነሱ ጋር ሄደው ለመታገት ቻሉ?